በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ የእግዚአብሔር ልጆች በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ጥሪው በዘላለም ፍቅሩ በሰማይ ስፍራ በሰማይ በረከት የተባረካችሁ እስከ መስቀል ሞት የወደደን መስቀል ላይ በተሰቀለ ጊዜያችን የከፈለልን ዕዳ የከፈለለት ሕዝብ የሆነን የሆናችሁ ብሩካን የእግዚአብሔር ልጆች ሁላችሁ የእመቤታችን አስራት ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ምስጋና ይገባዋል። ቤተሰቦቻችን ሆናችሁ ስለምትቀጥሉ እናመሰግናለን። አጋፔ ቤተሰቦች በመሆናችሁ ደስተኛ ነን። አዲስ ሰሚዎችን እባካችሁ ከእኛ ጋር ቆዩ፣ ደስ ይላችኋል ተስፋ አደርጋለሁ። እግዚአብሔር ባርካችሁ። ዛሬ የምንማረው ኦሪት ዘፍጥረት ምዕራፍ 21 ቁጥር 1 ላይ እንደተናገረ እግዚአብሔር ሳራን አሰበ እንደተናገረውም አደረገላት የሚለውን ቅዱስ ቃል ነው። መቼም ታውቃላችሁ ስለ ሳራ። ሳራ በጣም ድንቅ እናት ነች። ሳራ ባሏን በጣም የምታከብር እናት ነች። ባሏን አዳምጣ ከሀገሯ ከውር ምድር የወጣች ነች። እናት አባቷን በቅጥሜቶች ናት። አብርሃምን እናት አባት አድርጋ የወጣች ነች። በእውነትም ባል ትዳር አጋር እንደሚደመጥ የምታስተምር ነች። ደግሞ እግዚአብሔር የሚታመን አምላክ መሆኑ የምታምነች ባሏን አልናቀችም። የባሏን አምላክ እግዚአብሔርን በማመን ባሏን አከበረች። በጣም ድንቅ ችሎታዋ ነው እና ወደ ሄደበት ትከተለው ነበር። አውቃለሁ ባይነት አይጎትታትም ነበር። ሳራ የተለየ ሴት ነች። መካን በመሆኗ ምክንያት ባሏ ሲያዝን አይታ የገዛ ባሪያዋን አጋርን እንካ ሚስት አድርጋ ወሰድ ብላ የሰጠች ነች። መቼም ይሄ ከመታሰብ በላይ ነው። በጣም ከባድ ውሳኔ ነው። ሳራ እንደዚህ አይነት ሴት ነች። ይህ ብቻ አይደለም። ኦሪት ዘፍጥረት 18 ስታነቡ የአብርሃምን እንግዶች ለማስተናገድ ጎንበስ ቀና የምትል በስተርጅና ማይደክማት ነበር። ህብስትን ለውሳ የምትጋግር ነች። ምግብ አጣፍጣ ምትሰራ የባሏን እንግዶች የምታከብር ባሏን በዛ መንገድ የምታከብር ነች። የሳራ ጥንካሬ ድንቅ ነው። እንደገና ደግሞ በረሃብ ምክንያት ወደ ግብፅ ሀገር በሄዱ ጊዜ ግብፃውያን ለንጉሳቸው ሲወስዷት ልቧ እምቢ ያለ ሴት ነች። በረሃብ ምክንያት ከተሰደደው ከባሏ ከአብርሃም ጋር መኖርን የመረጠች እቴጌ ዘግብፅ መባትን የላቀች ሴት ነች ሳራ። ብቻ ሳራ ብዙ የሚገርም ነገር አላት። ነገር ግን መካን ነበረች። እንዴት እንዲህ አይነት መልካም ሰው መካን ይሆናል? እጅግ ከሚገርመኝ ነገር አንዱ ነው። ኤልሳቤጥን የመሰለ ትሁት ሴት እንዴት መካን ይሆናል? እና እነዚህን የመሳሰሉ እናቶች መካኖች ነበሩ። ግን ምክንያታቸው እግዚአብሔርን ተስፋ እንዲያደርጉ አድርጓቸዋል። ምንድን ነው የሚለው? ስጋዬ እንዳልታበይ በመገለጥ መታበይ እንዳልታበይ እግዚአብሔር የስጋ ሞገያ ሰጠኝ ይላል ሐዋርያው ጳውሎስ። ጸጋዬ በድካም ይገለጣል አለኝ። ውሰድልኝ ስለው ይህን የስጋ ሞገያ ከላይ አንሳልኝ ስለው ጸጋዬ በድካም ይገለጣል አለኝ። እና ምክንያቱ ምናልባት የእምነት እድገት እንድታገኝ ያደረጋት ይመስለኛል። ያው ህይወት ውስጥ የሚጎለን ነገር እኮ ነው እግዚአብሔር የምንፈልግበት ነገር። ባይጎለን እንዴት እግዚአብሔር እንፈልገዋለን? ለምን እንፈልገዋለን? ብፁዕ አቡነ ናትናኤል ዘአርሲ ትልቁ ሽማግሌው ሊቀ ጳጳስ አሁን አርፈዋል። ምን ሲሉ ሰማኋቸው? እንግሊዝ ሀገር ለሕክምና ሄጄ ታኝቼ ስለ እግዚአብሔር ስነግራቸው የእንግሊዝ ወጣቶች እንደ እግዚአብሔር ምን ያደርግልናል? እኛ ከሁሉ ነገር አለን አሉኛል። ለምን እናስቸግረዋለን? ምን ያደርግልናል? እግዚአብሔር ምን ያደርግልናል? ሁሉ ነገር አለን የሚል ሰውነት የእግዚአብሔር ስጦታ እንዲያስተውል ነው የሚመክነው። ይገርማቸው። በህይወት ትግል ውስጥ በህይወት ቻሌንጅ ውስጥ የምናልፈው በዛ ትግል ውስጥ ስናልፍ ባጣነው ነገር ውስጥ ነው እግዚአብሔር እጅ የምንፈልገው አይደለም እንዴ? የጎደለን ስንፈልግ እኮ ነው እግዚአብሔርን ያገኘው። እንደዛ ነው። ፍቅር በወጣትነቴ ፍቅር ስፈልግ ነው እግዚአብሔርን ያገኘው። የሚወደኝን ስፈልግ የሚጎለን ነገር በእግዚአብሔር እንድንጠጋ አድርጎናል።
አንዳንድ ጊዜ የጎደሉን ነገሮች በረከቶቻችን እንደሆኑ ማወቅ አለብን። የጎደለን ነገር የጎደለን ነገር ብቻ አይደለም፣ የሙላታችን ምክንያት ሊሆን ይችላል። የተሻለውን የምንቀበልበት በር ሊሆን ይችላል። ያጎደለን ይስሐቅ የተስፋው ዘር አባት ከማኅፀኗ የወጣው ሳራ 25 ዓመት በትዕግስት ቆይታ ምክንያትን ታግሳ 25 ዓመት ከእግዚአብሔር ኪዳን በኋላ ታግሳለች። 25 ዓመት መታገስ ምን ማለት እንደሆነ ታግሳችሁ የምታውቁ ሰዎች ገምቱ። 2 ዓመት መታገስ ከባድ ነው። ግን እግዚአብሔር እንደተናገረው ሳራን አሰባት። ምን ማለት ነው? እግዚአብሔር ያለውን ይፈጽማል ማለት ነው። ያለውን አይተው የተናገረውን አይተው። እናንተ እግዚአብሔር ልጆች በተለያየ ቀን ተናግሯችኋል አይደል? እግዚአብሔር ልባችሁ ጋር ደርሶ ያውቃል አይደል? ያውቃል። እሱ ቃል አይቀርም ይሆናል። ዝም ብሎ የየቀኑ ኢንተርቴን የምናደርገው ነገር አይደለም። እግዚአብሔርን ቃል ምናምነውና ምንኖረው ምንቀበልበት ነው። ሰማይ ምንደርስበት መሰላል የሚነገርን እግዚአብሔር ቃል ልባችን ገብቶ ካለፈና ውስጣችን ካመነው ያ ነገር ይሆናል። እግዚአብሔር ተስፋው ይፈጽማል። ባዶ ተስፋ የሚሰጥ አምላክ የለን። እንደተናገረ ያደርጋል። አባት ዮሴፍ ነዶች ይሰግዱልሃል ብሎት ነበር በልጅነት ብላል። እንደተናገረው ከዓመታት በኋላ አደረገ። ወንድሞቹ የሚሰግዱለት ፕራይም ሚኒስትር ነው ያደረገው። ማን ይከለክለዋል? እግዚአብሔር በዚህ ሀሳብ አንድ አባት በወሊበላ ለማገኘሁትና ምን አለኝ፣ አንድ ቀን እንደገና ዋዜማ ተነስቼ ለምን አስኛል የሆነ ባዶነት ተሰማኛል። መጥቼ መድኃኒዓለም ቤተክርስቲያን እየዞርኩ አለ ለመንኩት። ስጠኝ የሆነ ነገር የገና ስጦታ ትሰጣለህ ስጠኝ አልኩት። ተኝቼ አንድ ቀይ ሰው አለ በህልም ማምጥቶ ወርቅ ቀሚስን ልብስን ያዝ ብሎ ዘረገፈልኛል። ዲያመንድ ነው። ዞር ስል ጓደኞች እየቀኑ ያዩኛል። ቀጥ ብሎ ያ ትልቅ ሰው ቀይ ሰው ገባ መድኃኒዓለም ውስጥ ነቅ። በቃ ተቀበልኩኝ። ከዛ በኋላ ግን አለ የሆነው ነገር ምን ይመስላል አይደለም ምን አይመስልም አለ። ቆይቶ ልጅ ወለድኩኛል። ከዛ ወንድ ልጅ እኔ በረከት ስፈልግ ከኔ ገንዘብ የሚፈልግ መግቦት ፈልግ ልጅ ነው የምፈልገው ተናደድኩኛል። ቆይቶ እግዚአብሔር በልጅ በኩል ያበረከት አመጣል። ግን አይመስልም እንደተናገረው የሚሰራ አይመስልም። ሲቆይ ሲዘገይ አይመስልም። ወዲያው ስለማይሆን አይመስልም። እንዳትታለሉ። እግዚአብሔር ትዕግስትን ለማስተማር ቆም ብሎ ሲጠብቃችሁ ሲዘገይብን ሐሳቡ የማይሆን ቃሉ ውሸት መስሎ እንዳይታያችሁ። በፍጹም ኃይሉ ብዙ ሲሆን በአምላካችሁ ላይ እንዳትዋሹ። ተስፋ ያለላችሁን እያንዳንዷን ቃል ይፈጽማል። የታመነ ነው። ጸሎተ ማርያም ላይ ምንድን ነው የሚለው? እመቤታችን ምንድን ነው ያለችው? ለአባቶቻችን ለአብርሃምና ለዘሩ የተናገረውን ቃል አሰብ። እንኳን በሕይወት ላሉት ለሞቱትም ታማኝ ነው እግዚአብሔር። በስጋቸው ላንቀላፉት ሳይቀር ለኪዳኑ ታማኝ ነው። አብርሃም፣ ይስሐቅ፣ ያዕቆብ ከሞቱ በኋላ ነው ያሰባቸው ጌታ የተወለደ። ዮሴፍ ከሞተ በኋላ ነው አጽሙ ከነዓን ምድር የተቀበረው። እስራኤል ከሞተ በኋላ ነው አጥንቶቹ መጥተው ምድረ ርስት ውስጥ የተቀበሩት። እንኳን በሕይወት የሞተን ሰው ሳይቀር ተስፋ ያደርጋል እግዚአብሔር። ልጆች ለሞቱት ሳይቀር ታማኝ ነው እግዚአብሔር። ይልቃሉ ታማኝ ነው እግዚአብሔር። ታማኝ ነው። ለክፉ የመጣውን ለበጎ አደረገው የሚል ቃል መዝሙር አለ።
እግዚአብሔር ታማኝ ነው። የሳራን መታሰብ እያያችሁ ታሰባለሁ ማለት እኔም እንደዚህ ሰባኪው ይላሉ ታሰባለሁ። ብዙ የምፈልገው ነገር እግዚአብሔር ካምላክ በጣም ብዙ እንደምታስብ አምኜ ነው ለእናንተ የምነግራችሁ። እግዚአብሔር ያስባል፣ የተናገረውን ቃል ያረሳል። ለእያንዳንዳችን ደግሞ ድንቅና ወርቅ የሆነ ቃል የተናገረ ክፉ አልተናገረብንም። ክፋት የሌለበት አምላክ ነው እንዳለው ይሆናል። ሰው ግን ያለውን ካላመነ አሁንለት እንዴ ጌታችን ተወለደ አይደል? የእስራኤል ልጆች መቼ ተቀበሉት? አልሆነላቸው። የጌታ በረከት አልደረሰላቸው፣ አላመኑበትማ። ግን እግዚአብሔር ለእስራኤል ተናግሯል በነቢያት በኩል፣ አልተቀበሉት። የማይቀበል ሰው አለ። ይሄ ለእኔ ይሆናል እንዴት እንደዚህ ይሆናል ብሎ እንደ ዘካርያስ ዲዳ ሆኖ የሚወጣል። በእግዚአብሔር ይመስገን እያሉ መውጣት። ለምን ዲዳ ሆነ የምንወጣ? አምነን መውጣት ነው እንጂ እግዚአብሔር እንደተናገረው ያደርጋል። አይዋሽማ፣ አመፅ የለበትማ ካላለ ነው። እግዚአብሔር በልባችሁ በኩል ያመጣላችሁን ቅዱስ ቃል ተስፋ አምናችሁ አሜን በሉ። እግዚአብሔር ልጆች ደግሞ ደስ ብሏችሁ አመስግኑ፣ ተንበርክካችሁ። እኔ የሚገርማችሁ ከባድ የመከራ ጊዜ አሳልፌያለሁ በአገልግሎቴ ምክንያት። ብዙ ጊዜ ቤት ነበርኩና በጣም ዲፕረስድ ሆን ነበር ብቻዬንና አንዳንድ ጊዜ ማታ እወጣለሁ፣ ጨለማ ወጥቼ ወክ እያደረኩኝ ከእግዚአብሔር ጋር አወራለሁ። ምንድን ነው የምታስበው ምናምን ብዬ ያው እግዚአብሔር የሚናገረኝ ታውቃላችሁ፣ መኪና ላይ በሚለጠፉ ጥቅሶች ነው፣ ነግሬያቸዋለሁ። ሁሌ በሱ ነው የሚናገረኝ። እና አንድ ቀን ሌሊት ወጣሁኝ፣ እንቅልፍ እምቢ አለኝ እና ወክ አደርጋለሁ መንገድ ላይ። ግቢ ትልቅ ኮምፓውንድ ውስጥ ነው የምኖረው እና ኮምፓውንዱ ደግሞ ኮብልስቶን አለው ወክ ማድረጊያ እና በሌሊት ወክ እያደረኩኝ እመላለሳለሁ እግዚአብሔር ጋር እያወራሁ። በሌሊት አንድ መኪና መጣና ፊት ለፊት እኔ የምገባበት በር ላይ ትንሽ መኪና መጥቶ የምወጣበት የገባበት በር ፊት ለፊት ላይ ቆመ። ፓርክ አደረገና ሰውየው ሄደ። ፓርክ አደረገ። ከዛ ዞር ብዬ ሳይ እዛ መኪናው ላይ የምነግርህን ነገር እስካደርግልህ ድረስ አልተውህም ይላል። አጥንቴ ውስጥ ሲገባ ይሰማኛል እግዚአብሔር ቃል ሲናገረኝ፣ ደስ ይለኛል እግዚአብሔር ሲናገረኝ፣ ዋጋ እንዳለኝ ይሰማኛል። በዛ ሰዓት ደግሞ በጣም ይሰማኝ ነበር እና ደስ የሚለው ነገር ደግሞ አምናለሁ። እግዚአብሔር ሲናገር አመሰግናለሁ ብዬ ቤት የገባው ቆይቶ ያንን ቃል ተመለከቱ። ተግባራዊ ሆነ። እግዚአብሔር ያለው ይፈጽማል። ግን ይህንን ነገር ውሸት ማድረግ እችላለሁ፣ አጋጣሚ ነው የማሰብ እችላለሁ፣ ወይም በስሜት ሰምቼው ላልፍም እችላለሁ። ግን እኔ በተስፋ ጠብቀዋለሁ። ያን ነገር ሰምቼ ብለኸኛል፣ አዋ ብሎኛል። በሌሊት አንድ መኪና ተነስቶ ሌት መኪና ግቢ ውስጥ ይቆማል። እኔን ለማስተማር ካላሰበ በዛ ላይ እኮ ታምር ነው። የሀገር መኪና ተደርድሮ ቆሞ አንድ መኪና ለእኔ ስል የተላከ መኪና ነው። እንዴት ነው ማለት ነው? እንዴት ነው አጋጣሚ የማያደርገው? እናንተንም እንደዚህ ነው። እግዚአብሔር ሲፈልግ ሰው አክባሪ ነው። እግዚአብሔር ትናንትና ወዲያ ተምረናል። ለአብርሃም የተናገረውን ቃል ለእናንተ የሚናገራቸዋል። እኛና አብርሃም እኮ እኩል አይደለም፣ ግን በቃ እግዚአብሔር ሰው አክባሪ ነው። ሲያከብረን በደንብ መከበር አለብን። አሜን ማለት አለብን። ሲናገር እናመን አለብን። ቃሉን የሚፈጽም አምላክ አለ። ሳራ እንዳሰበ አደረገላት። እግዚአብሔር ይመስገን። የሰማነውን በልባችን ይጻፍልን። እግዚአብሔር ቸርነት የእናታችን የቤታችን ሬት በረከት የመላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይ ኮሜንታችሁን ማየት ፈልጋለሁ። በዚህ ትምህርት ላይ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ።